ከአደጋው በኋላ ቢሊየነሩ በአንድ ጥቁር የቤት ሰራተኛ ንግግር በመደንገጡ ምክንያት ራሱን እንደሳተ ሰው ሆኖ ቀጠለ። ለሞት ከሚያደርስ ከባድ አደጋ በኋላ ቢሊየነሩ አሌክሳንደር በገዛ አካል ውስጥ ታስሮ ይገኛል። ንቃተ ህሊናው ቢመለስም መንቀሳቀስ ግን አይችልም። ቤተሰቦቹ ስለ ኑዛዜው ሲወያዩ እና እርዳታ በመቅጠራቸው የተሰማቸውን እፎይታ ይሰማሉ። ከዚያም ግሬስ መጣች። እንደ አባት የምታወራ ዋጋ እንዳለው ሰው የምትጸልይለት እና እሷ ሆነ ያልቻለችውን የልጅነት ታሪክ እያወጋች ልቡን የምትሰብር እንግዳ። ቀጥሎ የምትናገረው ነገር ሁሉንም ነገር ይለውጣል። ወደ ዝርዝሩ ከመግባታችን በፊት ስንት ሰዓት እንደሆነና ከየት ሆናችሁ እንደምትከታተሉን በኮሜንት አሳውቁን። እንጀምር። መርጨዲሱ በሰዓት 90 ማይል ፍጥነት የመንገዱን መከላከያ አጥር ገጨው። ብረት ከኮንክሪት ጋር ሲጋጭ ጩኸት ተሰማ። መስታወቶቹ ተሰባበሩ። በሺዎች በሚቆጠሩ አንጸባራቂ ስብርብሮች ተበተኑ። እናም ሁሉም ነገር ከመጨለሙ በፊት ዓለም በኃይለኛው አዙሪት ተሽከረከረች። የድንገተኛ አደጋ ረዳቶች አሌክሳንደር ከፈረከከሰው መኪና ውስጥ ሲያወጡት የልብ ትርታው በጣም ደክሞ ከመሆኑ የተነሳ በጣቶቹ ጫፍ ላይ እንደ ሹክሹክታ ነበር የሚሰማው። በሴንት ካትሪ ሆስፒታል የሚገኘው ተረኛ ሐኪም ለቤተሰቡ አስከፊ ግምገማ ሰጡ። ከባድ የጭንቅላት ጉዳት፣ 3 የተሰባበሩ ጎድኖች፣ የተባሰ ሳምባና የውስጥ ደም መፍሰስ። በህይወት ቢቆይም ሁኔታው አስተማማኝ አልነበረም። የሚቀጥሉት 72 ሰዓታት ሁሉንም ነገር ይወስናሉ። የአሌክሳንደር ቤተሰቦች በጽኑ ህመሙን መከታተያ መጠበቂያ ክፍል ውስጥ በሽቦ ላይ እንዳረፈ ቁሮች ተሰበሰቡ። የአሌክሳንደር ሚስት ቪክቶሪያ በ30 ሰከንድ ስልኳን እያየች በቆዳ ወንበር ላይ ደርቃ ተቀምጣለች። ልጁ ማርኮስ ከመስኮቱ አጠገብ ወዲያ ወዲህ እያለ ለሶስተኛ ጊዜ ኩባንያውን የዳይሬክተሮች ቦርድ ጋር በስልክ ያወራል። ሴት ልጁ ሲኒያ ደግሞ አልፎ አልፎ በለመደ የሐዘን መልክ ቀና እያለች ኢንስታግራም ትጎረጉራለች። ማርከስ በስልኩ ይህ መልክ በጣም መጥፎ ነው ሲል አንጎራጎረ። ጋዜጠኞች ሳይቀደሙ መግለጫ መስጠት አለብን። አዎ አባቴ እንዲሆኖ አላውቅም፣ ግን ግምት ውስጥ ማስገባት ያለብን የባለ አክሲዮኖቹን ሁኔታ ነው። የቪክቶሪያ ጥበቃ በአንድ ሰዓት ውስጥ ደረሰ። ስለ ኑዛዜው መወያየት አለብን አላት ቀስ ብሎ ወደ ጎን እያገለላት። በሁለተኛው ቀን ጉብኝታቸው ከሰዓት ወደ ደቂቃዎች አጠረ። አሌክሳንደርን እንዲተነፍስ የሚያደርጉት ማሽኖች፣ እሱን ከህይወት ጋር የሚያገናኙት ቱቦችና ሽቦዎች ሁሉ በጣም የማይመቹና እጅግ አስደንጋጭ ነበሩ። ቪክቶሪያ በሶስተኛው ቀን እዚህ የሚቆይ ሰው ያስፈልገናል ስትል አወጀች። 24 ሰዓት እኔ አልችልም፣ በጣም የሚያስጨንቅ ነው። ጋዜጠኞችም እየተከታተሉ ነው። እንደምናስበው ማሳየት አለብን። ነገር ግን እነዚያ ማሽኖች ትኩር ብዬ እያየው መቀመጥ በፍጹም አልችልም። ግሬስን የቀጠሩት ያኔ ነበር። ግሬስ ሞርሰን ኒውዮርክ ከገባች በትክክል 4 ወራት ሆኗታል። በኪዮንስ ውስጥ ባለ ጠባብ ስቱዲዮ ውስጥ እየኖረች አብዛኛውን ደሞዟ ደግሞ በጡት ካንሰር ለምትታገለው እናቷ ትልካለች። የነርሶች ኤጀንሲዋ የግል እንክብካቤ ስራ ብሎ ጠሯት። በቀን 12 ሰዓት በሳምንት 6 ቀን ለታካሚው እንክብካቤ ማድረግ። ክፍያው በጣም ከፍተኛ ነበር። የእናቷን የ6 ወር ሕክምና ለመሸፈን የሚበቃ። ታካሚው ግማሹን የማዕተን ሰማይ ጠቀስ ህንፃዎች የገነባውና ስሙ በላዮቹ ላይ የታተሙ ቢሊየነር አሌክሳንደር መሆኑን አታውቅም ነበር። የምታውቀው ነገር ቢኖር እሱ ብቻውን መሆኑን ብቻ ነው። ግሬስ ማክሰኞ ጠዋት በ12 ሰዓት ደረሰች። የእራት ምግቧን የያዘችበትን ትንሽ ቦርሳ፣ ያረጀ መጽሐፍ ቅዱስ እና የእናቷን ፎቶ ይዛ ነበር። መመሪያ የሰጣት ነርስ ንግግሯ ቀጥተኛና ስራ ላይ ያተኮረ ነበር። ሚስተር ሃይሰን ምላሽ አይሰጥም። የአንጎል እንቅስቃሴ አለ፣ ግን በጣም አነስተኛ ነው። ቤተሰቦቹ አልፎ አልፎ ይጎብኙታል። የአንቺ ስራ የጤና ሁኔታውን መከታተል፣ ንጽህናውን መጠበቅ እና ማነጋገር ነው። አንዳንድ ጥናቶች እንደሚጠቁሙት ራሳቸውን የሳቱ ታካሚዎች መስማት ይችላሉ። ጥያቄ አለሽ? ግሬስ ምንም ጥያቄ አልነበራትም። ወደ ክፍሉ ገባችና በሩ ከኋላ ተዘጋ። አሌክሳንደር እያንዳንዱን ቃል ሰምቷል። ከ2 ቀን በፊት ከጭጋጋማው ሁኔታ ወጥቶ ንቃተ ህሊናው ተመልሶ ነበር። ነገር ግን በገዛ አካል ውስጥ ታስሮ አገኘው። ሁሉንም ነገር ሰምቷል። ቪክቶሪያ ስለ ኑዛዜው ስትወያይ፣ ማርከስ ስለ አክሲዮን ዋጋ ሲጨነቅ፣ ሲዮና ወደ ሞናኮ የምታደርገውን ጉዞ በመሰረዟ ስትማረር፣ የሱን ሞት የመንከባከብ ሸክም የሌለው ሰው አሳልፎ ለመስጠት ሰበብ ሲያገኙ የተሰማቸውን እፎይታ ሁሉ ሰምቷል። ቁጣው እንደ አሲድ በውስጡ ነደደ። 30 ዓመት ሙሉ የገነባው ትዳር፣ የገነባው ኢምፓየር ተጠቃሚ እንዲሆኑ ያደረጋቸው 2 ልጆቹ እሱን እንደ ተራ ተረካቢ ስራ
ቆጥረው በዚህ መልኩ ሲያከብሩት ማየቱ ልቡን አቆሰለው። ከዚያም በሩ ተከፈተ። እናም ለስላሳ የእርምጃ ድምፅ ሰማ። ጤና ይስጥልኝ ሚስተር ሃይሰን። ድምጿ ለስላሳ ሞቅ ያለና የደቡብ አሜሪካ ያነጋገር ዘይቤ ያለው ነበር። ስሜ ግሬስ ይባላል። ከእንግዲህ እኔ እጠብቅሃለሁ። እጇን በቀስታ ክንዱ ላይ ስታሳርፍ ተሰማው። ንክኪዋ ጥንቃቄ የተሞላበትና አክብሮት ያለው ነበር። ምናልባት እንደማትሰማኝ አውቃለሁ፣ ግን ለማንኛውም አውራለሁ። ነርሶች ይህንን ሊረዳ እንደሚችል ይናገራሉ። ግሬስ ካልጋው አጠገብ ባለው ወንበር ላይ ተቀመጠች። እናም አሌክሳንደር ከብዙ ቀናት በኋላ እንደ ሰው የሚያናገረው ሰው ሲያገኝ ይህ የመጀመሪያው ነበር። እኔ የመጣሁት ምናልባት ሰምተ የምታውቀው ከአልባ ትንሽ ከተማ ነው ስትል ንግግሯን ጀመረች። የህዝብ ብዛቷ 30 ሺህ ነው። ሁሉም ሰው እርስ በራስ ይተዋወቃል። የእሁድ ምሳ ደግሞ አሁንም እንደ ቅዱስ ነገር ይታያል። እዚህ የመጣሁት እናቴ ታማ የሕክምና ወጪ ከቤታችን ዋጋ በላይ ስለሆነ ነው። ነገር ግን እሷን ማዳን እንዳለብኝ አምናለሁ። ይህን ማመን አለብኝ። ቀናት እንደ ደመና እየተፈራረቁ አለፉ። የሚለዩትም በግሬስ መምጣትና መሄድ ብቻ ነበር። በእርጋታ ታጥቦ ነበር። የአልጋ ቁራኛ እንደሆነም በየ2 ሰዓቱ ታገላብጠው ነበር። ነገር ግን አብዛኛውን ጊዜ የምታወራው እሷ ነበረች። ስለ እናቷ የአትክልት ስፍር፣ በየጸደይ ወቅት ስለምታብበው ዛፍ ታወራለች። ስለ አባቷም ታወራለች። እሷ በ12 ዓመቷ እንደሞተና ቁርስ ሲያዘጋጁ መዝሙር እየዘመሩ የሚያደርጉትን መንገድ አሁንም እንደሚናፍቀው ትነግረው ነበር። አባቷ ለሰው የምንሰጠው ትልቁ ስጦታ ይህን ጉዞ ብቻቸውን እንደሚጓዙ ማሳወቅ ነው። እሱ ከሄደ በኋላ ይህንን ማስታወስ ምን ያህል እንደሚያስፈልገኝ ያውቅ ይሁን ብዬ አስባለሁ። አሌክሳንደር በደረት ውስጥ አንድ ነገር ሲሰበር ተሰማው። አባቷን የምትገልጽበት መንገድ ልጆቹ እንዲገልጹት ተመኝቶ የነበረውን መንገድ ይመስል ነበር። ቪክቶሪያ በዚያ ሳምንት አንድ ጊዜ መታ ለ10 ደቂቃ ብቻ ቆየች። አልነካችውም። ማርከስ ለኩባንያው ጋዜጣ ፎቶ እንዲያነሱለት ረዳት ላከ። ሲዮና አንድ ጊዜ መታ ሙሉ ጊዜዋን ከጓደኛዋ ጋር በፌስታይም አሳለፈች። ለአባቷ ምንም ሳትናገር ወጣች። ነገር ግን ግሬስ በየቀኑ ጠዋት 12 ሰዓት ላይ ሳታውቅ ትመጣ ነበር። በ14ኛው ቀን አይኖቿ አብጠውና ክፍሉን በመላ የሐዘን ስሜት መጣች። ይቅርታ አድርግልኝ አለች። ካልጋው አጠገብ ባለው ወንበር ላይ እየተቀመጠች ዛሬ ጠዋት መጥፎ ዜና ተሰማ። እናቴ ድምጿ ተሰበረ። ካንሰሯ ተሰራጭቷል። ሐኪሞቹ ምናልባት 3 ወር ወይም ከዚያ በላይ ሊሆን እንደሚችል ይናገራሉ። እኔ ደግሞ እዚህ ከሀገሬ በሺዎች የሚቆጠር ማይል ርቄ የራሴ እናት በምትታመምበት ሰዓት የአንድን እንግዳ ሰው እንክብካቤ እያደረግኩ ነው። ፊቷን በእጆቿ ሸፈነች። ትከሻዋን በዝምታ እያለቀሰች ትንቀጠቀጥ ነበር። አሌክሳንደር መጫው ፈለገ። ወደ እሷ ተጠግቶ ማጽናናት ፈለገ። ወደ እናቷ እንድትሄድም ሁሉንም ነገር እሱ እንደሚከፍል ሊነግራት ፈለገ። ይቅርታ ግሬስ አይኖቿን እየጠረገች በድጋሚ አጉረመረመች። ይህ ሙያዬ አይደለም። እኔ አባቴን እያሰብኩ ነው። የመጨረሻ ቀኖች ላይ ከጎኑ አላየውም ነበር። በዓለም ላይ ምርጥ አባት እንደሆነ ነግሬው ነበር። ደግነት ምን እንደሚመስል ያስተማረኝ እሱ ነበር። እጁን አገኛቸው። በቀስታ ጨመቀችው። አሁን ደግሞ እናቴ እየሞተች ነው። እኔ ደግሞ እዚህ ነኝ። ለልጆችህ ምን እንደምትላቸው ምን እንደምትሰማቸው ያውቁ ይሁን ብዬ አስባለሁ። እጅህን ይዘው ለሰጠኸኝ ሕይወት አመሰግናለሁ ብለው ያውቁ ይሁን። ምክንያቱም ሚስተር ሃይሰን እኔ ላላውቅህ እችላለሁ፣ ግን በዚህ ክፍል ውስጥ ያለው ብቸኝነት ይሰማኛል። እነሱ ሲሄዱ ምን ያህል ባዶ እንደሆነ ይሰማኛል። በዚያ ጊዜ አሌክሳንደር በተዘጋው አይኑ ውስጥ እንባ ወረደ። በፀጉሩ በኩል እየወረደ ወደ ጉንጩ ደረሰ። ግሬስ ደነገጠች። ሚስተር ሃይሰን አምላኬ ሆይ እያለቀስክ ነው። መስማት ትችላለህ አይደል? ጣቷ በእጇ መደፍ ላይ ተንቀሳቀሰ። እጁን ይበልጥ ጨመቀችው። ከቻልክ እጅን ጭመቅ እባክህ እጅን ጭመቅ። አሌክሳንደር በነበረው የውስጥ ጥንካሬ ሁሉ እጇን ጨመቀ። የግሬስ ጩኸት ነርሶቹን ወደ ክፍል እንዲሮጡ አደረገ። ክፍሉ በነጭ ኮት በለበሱና በተጨነቁ ሰዎች ተሞላ። ሊናገር እስኪችል ድረስ ሌላ ስሜት ፈጀበት። ጊዜው ሲደርስ ቤተሰቡ ተጠሩ። ቪክቶሪያ ከህዝብ ግንኙነት ባለሙያ ጋር፣ ማርከስ ጥበቃዎችን ይዞ መጣ። ሲኒያ የመጣችው እናቷ አበል እንደምትቆርጥበት ስለታዘበች ነው። እንደ አስክሬን ስነ ስርዓት ታዳሚዎች አልጋ ዙሪያ ቆሙ። የአሌክሳንደር አይን ግሬስ ማንም እንዳያያት ጥግ ላይ ስትደበቅ አገኘው። ውጡ አለ። ድምፁ እንደ ጠጠር እየተቆራረጠ ነበር። ከግሬስ በስተቀር ሁሉም ይውጡ። ይቅርታ። የቪክቶሪያ ቅንድቦች ተተኮሱ። እኛ ቤተሰብ ነን፣ ውጡ። ቤተሰቦቹ ግራ በመጋባትና በተናደደ ስሜት ወጡ። እሷና አሌክሳንደር ብቻቸውን ተተወላቸው። ግሬስ አለ አሌክሳንደር በሹክሹክታ፣
ወደዚህ ነይ ተቀመጪ እባክሽ። እሷ ቀስ ብላ ቀርባ አጠገቡ ተቀመጠች። ሁሉንም ነገር ሰምቻለሁ አለ። 2 ሳምንት ሙሉ የተናገርሽውን እያንዳንዱን ቃል እያንዳንዱን ጸሎት ስለ አባትሽ ስለ እናትሽ ያወራሽውን ሁሉ ሰምቻለሁ። ድምፁ ተሰበረ። ሁሉንም የግሬስ አይኖች በእንባ ተሞሉ። ቤተሰቦቼንም ሰምቻለሁ፣ የተናገሩትን ያልተናገሩትንም። ልጄ ወደ አልጋዬ መታ አንድ ቃል ሳትናገር ሄደች። እኔ አስፈላጊ መሆኔን ለማስመሰል እንኳን አልፈለገችም። በጣም አዝናለሁ አለች ግሬስ በሹክሹክታ። ነገር ግን አንቺ እንደ የገዛ አባት አድርገሽ አወራሽኝ። የገዛ ልጆቼ ማሳየት የረሱትን ፍቅርና ርህራሄ አሳየሽኝ። ከፍቅር ያሳደገሽንም ሰው ታሪክ ነግረሽኛል። እናም ለልጆቼ አባትህ የሰጠህን ነገር ብቻ እንዳልሰጣቸው ተረዳው። ጊዜን፣ መኖርን፣ የመውደድን ስሜት። አሁንም አልረፈደም አለች ግሬስ በለሰለሰ ድምፅ። አልረፈደም። አሌክሳንደር ወደ በሩ አየ። እዛ ውጭ ቆመው ውርሴን እያሰሉ ነው። አንቺ ደግሞ እዚህ እንግዳ ሆነሽ የልጅ ፍቅር ምን እንደሚመስል እያሳየሽኝ ነው። ግሬስ እናትሽ እየሞተች ነው። ከአንቺ ጋር መሆን ስትችል እዚህ ከኔ ጋር ነሽ። ለምን? ምክንያቱም ለሕክምናው ገንዘብ ስለሚያስፈልገኝ ነው። ጊዜሽን በመስዋዕትነት እናቴን ለማዳን እየሞከርኩ ነበር። አሌክሳንደር ራሱን ነቀነቀ። አባትሽ ሰዎችን እንዴት ወደ ቤት ማጀብ እንዳለብሽ አስተምሮሽ ነበር። አንቺ ደግሞ እናትሽ ያላንቺ ጉዞዋን ስትጀምር እኔን ወደ ህይወት እየመለሽኝ ነው። ግሬስ ከውስጥ የተሰማት ለቅሶ በግልጽ ይሰማ ነበር። ስሚኝ አለ አሌክሳንደር በአስቸኳይ ስሜት። ለሁሉም ነገር እከፍላለሁ። የእናትሽን ሕክምና፣ የተሻለ የሕክምና መንገዶችን፣ ማንኛውንም ያለውን ነገር፣ የነርሲንግ እንክብካቤ፣ አስፈላጊ ከሆነ የሆስፒታል እንክብካቤ፣ ሁሉን እኔ እሸፍናለሁ። ዛሬ አሁኑኑ ወደ ቤት እልክሻለሁ። ሚስተር ሃይሰን አልችልም። አዎ ትችያለሽ። ምክንያቱም ለ2 ሳምንት ያህል እኔ እንዳሳደግኩት የምመኘው ልጅ ነበርሽ። ልሰጥሽ የምችለው አንድ ስጦታ ካለ ልጆቼ ለኔ ማድረግ ያልቻሉትን ለእናትሽ እንድታደርጊ እድል መስጠት ነው። እወድሻለሁ በያት። እጇን ያዢ። የቀረውን ጊዜ አታባኪኝ። ግሬስ አሁንም በግልጽ ታለቅስ ነበር። ለምን ይህንን ታደርጋለህ? አሌክሳንደር በእንባው መካከል ፈገግ አለ። ምክንያቱም አባትሽ በአግባቡ ስላሳደገሽ ነው። ፍቅር ተግባር እንደሆነ አስተምሮሻል። እሱ ተስፋ ባደረገው ሰው በመቀየርሽ አክብሮሻል። ግሬስ ሴት ልጅ አለችኝ፣ እንደ ባንክ አካውንት የምታየኝ ባዮሎጂካል ልጅ ግን ደግሞ አንቺ አለሽ። እናም ሁልጊዜ ምን መሆን እንደነበረብኝ አሳይተሽኛል። አባት አለች ግሬስ በሹክሹክታ። አባት እንጂ አቅራቢ ብቻ አይደለም። በህንፃ ላይ የተጻፈ ስም ብቻ አይደለም። የሚወዷቸው ሰዎች መውደዳቸውን የሚያረጋግጡ ሰው ብቻ። ግሬስ ወደፊት ዘንበል ብላ ግንባሯን በእጁ ላይ አሰረፈች። ስለተንከባከብኩ፣ ስላዳመጥከኝ፣ ስላየኸኝ አመሰግናለሁ። አይ ግሬስ፣ እኔ አመሰግናለሁ። ባጠገባቸው ባለመሆኔ ያጣሁትን እና ብሞክር ምን መሆን እንደምችል ስላሳየሽኝ አመሰግናለሁ። እጇን ጨመቀላት። ግሬስ የመጨረሻ ጊዜ ግንባሩን ሳመችው። እንባዋም በፊቱ ላይ ይንጠባጠብ ነበር። ከራሱ እንባ ጋር ተቀላቀለ። ከዚያም ሄደች። አሌክሳንደር ከቤተሰቡ ጋር እና ሊሆን ከሚገባው ሰው ጋር ብቻዋን ትታው። ውድ ተመልካቾቼ ለዛሬ የያዝነው ታሪክ ይህን መሰል ነበር። በቀጣይ በአዲስ ታሪክ እስክንገናኝ ቸር ቆዩልን።